وَمَنْ أَحْسَنُ قَوْلًا مِّمَّن دَعَا إِلَى اللَّهِ وَعَمِلَ صَالِحًا وَقَالَ إِنَّنِي مِنَ الْمُسْلِمِينَ الفاروق ኢስላምን በመረጃ እንወቅ። خير የተከበራችሁ የአልፋሩቅ ኢስላሚክ ሴንተር ወንድሞቻችን ወይም ተከታታዮቻችን ያው ወደ ቀጣዩ ነጥብ እንሻገራለን። ይህም ረመዳንና ቁርአን በተመለከተ ይሆናል ማለት ነው እና በዚህ ጉዳይ ላይ አጥር ያለ ዳህሳ ወንድም መዛህር ሁሴን ያቀርብናል። ፈለተፈደል መሽኩራ ወመእጁራ። خير እንግዲህ ሁለተኛው ነጥብ የቁርአንና የረመዳን ወርን ትስስር በተመለከተ ያላቸውን ግንኙነት በተመለከተ ምንዳስስበት አጠር ያለ ፕሮግራም ነው። እንደሚታወቀው ረመዳንና ቁርአን ልዩ የሆነ ግንኙነት ልዩ የሆነ ትስስር ነው ያላቸው። በመጀመሪያ እንግዲህ ረመዳን ወር ብሎ ማለት ከሌሎቹ ወራቶች ለየት የሚያደርገው ቁርአን የወረደበት ወር ነው። አላሁ ጀለ ወዐላ ሚን ፈውቂ ሰብዒ ሰማዋት ለሰው ልጆች መዳኛ፣ ለሰው ልጆች መመሪያ፣ ለሰው ልጆች መፈወሻ፣ ለሰው ልጆች ቀጥተኛውን መንገድ እንዲያውቁበት ከሚፈሩት ነገር ድነው የሚፈልጉትን እንዲያገኙ አላሁ ሱብሓነሁ ወተዓላ መመሪያ አድርጎ ለዓለማት መመሪያ አድርጎ ያወረደው ቁርአን የወረደው በረመዳን ወር ነው። ይህንንም በተመለከተ አላሁ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአኑ ሁደን ሊናስ ወበይናቲን ሚነል ሁዳ ወልፉርቃን አልአያ። አላህ ምን አለ? የረመዳን ወር ብሎ ማለት ቁርአን የወረደበት ወር ነው አለ አላሁ ጀለ ወዐላ። ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን ሁደን ሊናስ፣ ለሰዎች መመሪያ፣ የሰው ልጆች ከመጥፎ መንገድ የሰው ልጆች ከጠማማው መንገድ ቀጥተኛውን መንገድ እንዲመሩበት እንዲያውቁበት እንዲሄዱበት መመሪያ አድርጎ ያወረደው ቁርአን የወረደው በረመዳን ወር ነው ይለናል አላሁ ጀለ ወዐላ። ስለዚህ ረመዳን ሲነሳ ቁርአን ይነሳል፣ ቁርአን ሲነሳ የረመዳን ወር መነሳቱ አይቀርም ማለት ነው። በሌላም የቁርአን አንቀጽ አላሁ ሱብሓነሁ ወተዓላ ኢና አንዘልናሁ ፊ ለይለቲን ሙባረከ፣ እኛ ቁርአኑን በተባረከች ሌሊት አወረድነው ይላል አላሁ ጀለ ወዐላ። ያኒ በሌሊተል ቀድር ማለቱ ነው። ሌሊተል ቀድር የምትገኘው ደግሞ በረመዳን ወር ነው። ሌላው አላሁ ሱብሓነሁ ወተዓላ ኢና አንዘልናሁ ፊ ለይለቲል ቀድር ብሎ አላሁ ሱብሓነሁ ወተዓላ በዛችኛዋ በመወሰኛይቷ ሌሊትም እንዳወረደው አላሁ ጀለ ወዐላ ይናገራል ማለት። ስለዚህ የረመዳን ወር ቁርአን የወረደበት ወር ነው። ቁርአን የወረደው በረመዳን ወር ነው። ትስስራቸው ልዩ ነው ማለት ነው። ሌላው ሁለቱም አላሁ ሱብሓነሁ ወተዓላ ዘንድ እንደሚያስታርቁ መልእክተኛው አለይሂ ሰላቱ ሰላም ሐዲሳቸው ላይ ተናግረዋል። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? አስያሙ ወልቁርአኑ የሽፊዓኒ ሊልዓብዲ የውመል ቂያማ የቁሉ አስያሙ አይ ረቢ ኢኒ መነዕቱሁ አጣዓም ወሸሃዋቲ ቢነሃሪ ፈሸፊዕኒ ፊህ። ምን ይላሉ የአላህ መልእክተኛ? አስያሙ ወልቁርአኑ፣ ጾምና ቁርአን የቂያም ዕለት ባሪያውን ያማልዳሉ፣ ያስታርቃሉ። የዛን የጭንቅለት የዛን የመከራለት አጫጭሮቹ በረጃጅሞቹ የሚቀኑበት ቀን፣ ረጃጅሞቹ ባጫጭሮቹ የሚቀኑበት ቀን፣ ፀሐይ አንዲት ሰንዝር የምትቀርብበት የሆነ ቀን ላይ ሐተል አንቢያ ወስዲቁን ወሹሃዳ ወሳሊሁን ሁሉም ነብያቶቹ ሳሊሆቹ ሳይቀሩ ሁሉም ነፍሴ 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 የሚልበት ቀን ላይ የዛን ቀን ቁርአንና ረመዳን ሊያስታርቅ ይመጣል ይላሉ መልእክተኛ አለይሂ ሰላቱ ሰላም። እና ጾም ይመጣል። ጌታዬ ሆይ ይሄንን ጿሚ ይሄንን ያንተን ባሪያ ምግብን ከልክየዋለሁ፣ ከሚፈልገው ስሜት አቅቤዋለሁ፣ ከልክየዋለሁ፣ ዛሬ ላይ አስታራቂነትን ስጠኝ ላስታርቀው ብሎ ይጠይቀዋል። እንዲሁም ቁርአን ይላል ጌታዬ ሆይ እንቅልፍን በማታ ከልክየዋለሁ፣ ዛሬ ላስታርቀው ፍቀድልኝ ብሎ ይጠይቀዋል። ለሁለቱም አላሁ ጀለ ወዐላ ይፈቅድላቸውና ያስታርቃሉ ይላሉ መልእክተኛ አለይሂ ሰላቱ ሰላም። ሊዛ የነገ ቀን ቁርአን እንዲያስታርቀን የነገ ቀን የረመዳን ወር በትክክል በመጾማችን አላህ ዘንድ እንዲያስታርቀን ዛሬ ላይ እነዚህ ነገራቶች ላይ ልዩ ትኩረት መስጠት መቻል ይኖርብናል ማለት ነው። በዚህ አጋጣሚ ወንድሞችን እህቶችን አደራ ማለት እፈልጋለሁ። ቁርአን ላይ ያለን አላቃ
ቁርአን ላይ ያለን ግንኙነት ሊጠነክር ይገባል። እንደሚታወቀው ረሱል አለይሂ ሰላቱ ወሰላም ኢቅረኡል ቁርአነ ፈኢነሁ የእቲ የውመል ቂያመቲ ሸፊአን ሊአስሐቢሂ ይላሉ። ቁርአንን አንብቡት፣ ቁርአንን ቅሩት፣ እሱ እኮ የቂያም ዕለት ለሚቀራው ለነበረው ሰው አስታራቂ አማላጅ ሆኖ ይመጣል ይላሉ መልእክተኛው አለይሂ ሰላቱ ወሰላም። በሌላ ሐዲሳቸው ኸይሩኩም መን ተዓለመል ቁርአነ ወዐለመ፣ ከናንተ ውስጥ በላጫችሁ ቁርአንን ተምሮ ያስተማረው ነው ይላል። በላጭነት የሚገኘው ቁርአንን በመቅራት በላጭነት የሚገኘው ቁርአንን በማወቅ በመማርና እንዲሁም በማስተማር ነውና በዚህ አጋጣሚ አደራ ማለት እፈልጋለሁ ማለት ነው። እንግዲህ እንደሚታወቀው ብዙ ወንድሞች ብዙ እህቶች አለን ስንትና ስንት መጽሐፍን እያገላበጥን እያነበብን እየተማርን ቆይተናል። ነገር ግን የአላህን ጀለ ወዐላ መመሪያ ቁርአንን ገልጠን ማንበብ ከፍተን ማንበብ ብዙዎቻችን ያቅተናል። ስለዚህ በዚህ አጋጣሚ አደራ ማለት ነው የምፈልገው ቁርአንን እናንብበው፣ ቁርአንን እንማረው፣ ቁርአን ላይ ትልቅ ቦታ እንደርሳለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።